በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወሃለፈ እግዚ ኢየሱስ አሰርተ ወሰለስተ አናቅጸ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ 13ቱን ሕማማተ መስቀል ታገሰ። ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እንዴት ሰነበታችሁ? ሰላም በያላችሁበት ይሁን። ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ወራዊ መታሰቢያ ጥር 27 ቀን በሰላም አደረሰን አደረሳችሁ። ውድ እግዚአብሔር ቤተሰቦች ይህንን ቪዲዮ ስትጀምሩት ሰብስክራይብ እንዲሁም ደግሞ ኮሜንት እየጻፋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ለብዙዎች እንድታዳርሱ በእግዚአብሔር ስም እንጠይቃለን። ውድ እግዚአብሔር ቤተሰቦች እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል የከፈለውን ዋጋ፣ ለኛ ሲል የከፈለውን መስዋዕት፣ ለኛ ሲል ቀራንዮ አደባባይ ላይ ራቆቱን እንደተሰቀለ ብዙ ጽዋታው መከራዎችን እንዳገኘው እንደተቀበለ እናውቃለን፣ እንረዳለን። ይህም የሆነው ከፍ ብሎ ለመላእክት ዝቅ ብሎ ለካለ ፍጥረት ለሌላ ፍጥረታት አይደለም፣ ለሰው የተከፈለ መስዋዕት ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ቀራንዮ አደባባይ ላይ የተሰቀለው፣ የተራበው፣ የተጠማው፣ የተሰደደው ልዩ ልዩ ጽዋትወ መከራ የደረሰበት እንግዲህ መለኮት በስጋ ተራበ፣ መለኮት በስጋ ተጠማ፣ መለኮት በስጋ ተቸነከረ፣ መለኮት በስጋ ተሰቀለ እያልን ስንናገርለት የነበረ ለሰው ልጅ ነው፣ ለሌላ ለማንም አይደለም። እና ከነዚህ መካከል ደግሞ በደንብ ጎልተው የሚታዩ ጽዋትወ መከራዎች እነዚህ 13ቱ ሕማማተ መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ጉዞ ላይ የከፈላቸው የመከራ ምዕራፎች በደንብ አድርገን እናስታውሳቸዋለን። ያው ከተከፈለልን መስዋዕት አንጻር እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ያክል መስዋዕት የከፈለው፣ ይህን ያክል ዋጋ የከፈለው እኛ ምን አድርገንለት ነው ከተባለ ምንም አላደረግንለትም። ምንም አላደረግንለትም። ወንጌላዊው በወንጌሉ እንደነገረን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ስታነቡ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጣወ ወልዶ ዋህደ ወወሃበ ቤዛ ለኩሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን እንዲሁ ወዶታልና ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ሙት ተሰቀል ብሎ ወደዚህ ዓለም ላከው ማለት ነው። እና እንዲሁ ነው እንዲሁ እንጂ የበደለ የሰው ልጅ መካስ የነበረበት የሰው ልጅ መሞት የነበረበት መንገላታት የነበረበት የሰው ልጅ ነው። ግን መጽሐፍም እንደነገረን ሊሞት የሚገባው የሰው ልጅ ቀርቶ ቅዱስ ጳውሎስ እንደውም እንደሚነግረን እንዲህ ነው የሚለን ወበከመ በጌጋየ አሐዱ ብእሲ ተኮነነ ኩሉ ዓለም ከማሁ በጽድቅ አሐዱ ብእሲ ይጸድቅ ኩሉ ዓለም። በመጀመሪያው ሰው በአዳም ምክንያት ሞት ወደዚህ ዓለም ገባ። በሁለተኛው በጌታችን በመድኃኒታችን በኢየሱስ ክርስቶስ ዳግማዊ አዳም ግን ዓለም ዳነ ወይም ዓለም ጸደቀ ብሎ ይነግረናል። የሰው ልጅ ሞትን ያመጣ እንጂ ሕይወትን ያመጣ አይደለም። የሰው ልጅ ስደትን የወለደ እንጂ ርስትን ያስያዘ ወይም ርስትን የጠበቀ አይደለም። የሰው ልጅ ሕግ የጣሰ እንጂ ሕግን የጠበቀ አይደለም። እና መቀበል የሚገባውም ልክ እንደዛ ኤልሳ መጥረቢያውን ቅርፊት አስሮ መጥለቅ የማይገባው ቅርፊቱ የጠለቀውን መጥረቢያ ገብቶ እንዳወጣው ልክ መሞት የሚገባው የሰው ልጅ ቀርቶ መሞት የማይገባው መድኃኔዓለም ኢየሱስ ክርስቶስ ለእኛ ሲል ቀራንዮ አደባባይ ላይ የተሰቀለ ዋጋ የከፈለ እኛ እንደሚገባን ወይም እኛን ከኛ ምንም ነገር አግኝቶ እንዳልሆነ በደንብ እንረዳበታለን። ውድ ኦርቶዶክሳውያን ከዚህ ቪዲዮ ላይ ወይም በዚህ ቪዲዮ ማስረዳት የፈለግኩትኝ 13ቱ ሕማማተ መስቀል ምን ናቸው፣ ማን ይባላሉ የሚባሉትን ርዕሰ ጉዳዮች ነው። እንግዲህ 13ቱንም ጠቅለል አድርጌ ነግራችሁና ሀሳባቸውን በአጭር ጊዜውን ለማሳጠር እንዲህ አድርገን እንረዳቸዋለን። መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ የከፈላቸው 13ቱ
ሕማማተ መስቀል ቅድምም ሐዋርያት በሲኖዶስ የጠቀሱትን ጥቅስ በመግቢያዬ ላይ ወሀለፈ እግዚእ ኢየሱስ አሰርተው ሰለስተ ሕማማተ አናቅጸ ሕማማት 13ቱን የሕማማት በሮች አለፈ ብለው የተናገሩትን የጠቀስኩት እነዚህ 13ቱ ጸዋትወ መከራዎች የሚባሉት ናቸውና እነዚህንም እስኪ ለእያንዳንዳቸው ለማየት እንሞክር። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተቀበላቸው ከ13ቱ ሕማማተ መስቀል የመጀመሪያው ተሐስሮ ድኅሪት ይባላል። ወደኋላ መታሰር። ጌታችን መድኃኒታችን ኢየሱስ ክርስቶስን አስረው ገርፈውታል፣ እነዚያ ክፉዎች ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ወደኋላ አስረው ገርፈውታል እና ተሐስሮ ድኅሪት ወደኋላ መታሰር፣ ወደኋላ ታስሮ መገረፍ፣ ዋጋ መስዋዕት መክፈል፣ መከራ መቀበል ተብሎ አንደኛው ይነገራል ማለት ነው። ሁለተኛው ወዲቅ ውስተ ምድር ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደሚታወቀው እንደምትሰሙትም በሕማማት ጊዜ ከኋላ ያለው መስቀሉን ተሸክሞ ሲሄድ የሄደ በጉዞ ላይ ወደኋላ ከፊት ያለው አንተ ወደኋላ አረግበል ብለው ሎቱ ስብሐት ወደኋላ ሲገፉት የኋላው ደግሞ ፍጠን ብሎ ሲገፋው መካከል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን እንደያዘ ይወድቅ ነበረ ማለት ነው እና ሁለተኛው እንግዲህ ከ13ቱ ሕማማተ መስቀል ሁለተኛው ወዲቅ ውስተ ምድር፣ ወደ ምድር መውደቅ። ሌላኛው ተከሂዶ በእግረ አይሁድ፣ በአይሁድ እግር መደቅደቅ። አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ሎቱ ስብሐት ክብር ምስጋና ይድረሰውና በእግራቸው ይደቀድቁት ነበረ ወይም በእግራቸው ይረግጡት ነበረ። 13ኛው መካከል ሶስተኛው እንግዲህ ወዲቅ ውስተ ምድር ይባላል። ተከሂዶ ማለት ተከሂዶ በእግረ አይሁድ ይባላል ማለት ነው። ሶስተኛው ተስህቦ በማእከለ አምድ፣ እንግዲህ በአምድ መካከል ይስቡት ነበረ። እንግዲህ አምድ እዚያና እዚያ አድርገው ጌታችን መድኃኒታችን ኢየሱስ ክርስቶስን ይስቡት ነበረ፣ ከአምድ ጋር ያጋጩት ነበረ። ክብር ምስጋና ይድረሰውና እንዲህ አድርገው መስዋዕት እንዲቀበል መከራ ያጸኑበት ነበረ። እሱም መከራውን ይቀበል ነበረ ሳይሰቀቅ ማለት ነው። እና ተስዕቦ በማእከለ አምድ ይባላል ማለት ነው። ይሄ አራተኛው ነው። አምስተኛው ተጸፎ መልታህት፣ እንግዲህ ፊቱን ይጸፉት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስን ፊቱን ይጸፉት ነበረ። እንግዲህ በጣም ሐሳቡን አጠር ለማድረግ ተኮሮተ ርእስ፣ ራሱን በዘንግ ይመቱት ነበረ። አይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን ራሱን በዘንግ ይመቱት ነበረ። አክሊለ ሦክ፣ ሦክ አቀዳጅተውታል። አክሊለ ሦክ እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስን ልቡ ድረስ እስከሚገባ እሾህ ያላቸው ብረቶች አቀዳጅተው ያንን ንጉሥ ነህ ብለው በማሾፍ በመቀለድ በመዘበት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ላይ አክሊለ ሦክ አድርገውለታል ማለት ነው። ሌላው ከልብስ መራቆት፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ራቆቱን እንዲሆን አድርገውታል። ለዚህ ነው አባቶቻችን ሲናገሩ እኛን ያለብሰን ዘንድ እሱ ራቆትን ሆነ ተብሎ የሚነገረው። እኛን ባለጸጋ ሊያደርግ እሱ ድሃ የሆነው፣ እኛን ሊያለብስ እሱ ራቆቱን የሆነው፣ እሱ መከራን የታገሰው፣ የአይሁድን ያንን የሚሰነዝሩትን ቃላት የታገሰው እኛን ለመታደግ ነው እና ከዚህ መካከል ከልብስ መራቆት፣ ልብሱን ራቆቱን አድርገውታል። እንግዲህ ወተካፈሉ አልባሴ እንዳለው ልብሱን ተካፍለውት ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስን ራቆቱን አድርገውታል። ተቀስፎ ዘባን ይባላል። ሌላኛው ጸዊረ መስቀል መሸከም ነው። ተቀነወ በቅንዋት መቸንከር፣ በቅንዋት መያዝ፣ እንግዲህ እግሩን እጁን እንዲሁም ደግሞ ደረቱን ብለው የሚናገሩለት ሊቃውንት አባቶቻችን በቅንዋት መቸንከር ነው። ሌላኛው ተሰቅሎ በእንጨት ላይ መሰቀል፣ ሰሪ በሐሞት፣ ውሃ ጠማኝ ጸማይኩ ባለ ጊዜ እነዚያ ርጉም አይሁዳውያን ጸሐፍት ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን
ሰሪበ ሐሞት አጠጥተውታል ማለት ነው። እንግዲህ 13ቱ ሕማማተ መስቀል የሚባሉት በዝርዝር እነዚህ ናቸው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዋናነት እንዲህ ብለው ሊቃውንት ይናገራሉ። 13ቱ ሕማማተ መስቀል ወይም 18 ይላሉ አንዳንድ አባቶቻችን። 18 የሚሉት አምስቱ ቅንዋትን የየብቻ ቆጥረው 18 3 ሲደመር 5 18 ብለው ይናገራሉ። እና እነዚህ 13ቱ ቅንዋት አንድ ሰው የሚገሉ ናቸው ብለው ይናገራሉ። ሌላኛው እንግዲህ የበትሩ አለ ለየብቻው አንዳንድ ሰው የሚገል ነው። በጣም ብዙ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ወራት እኛን ለማዳን በቀራንዮ አደባባይ ላይ የከፈለልን ዋጋ እጅግ ከህሊና በላይ የሆነ የሰው ልጅ አንደበት ሊናገረው የማይቻለው እኛም ስንናገረው እንደው በድፍረት አይደለ፣ በፍርሃት በንቀት አይደለ፣ በአክብሮት ነው ይህንን ሀሳብ እንኳን ስንናገረው እና የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራው ባህር ቀለም ቢሆን፣ ሰማያትና ምድር ብራና ቢሆኑ፣ እጽዋቶች ደግሞ መጻፊያ ብዕር ቢሆኑ ቢጻፍ ዓለም የማይችለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ነገረ ድህነት ከማኅፀን ጀምሮ እስከ ቀራንዮ አደባባይ ድረስ የከፈለው ዋጋ ለእኛ ሲል ምንም ላይጨመርለት ምንም የማይጨመርለት መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን የሰውን መከራ ሲቀበል እንዲህ አድርጎ ነው። ይህንን ዋጋ ኦርቶዶክሳውያን መርሳት የለብንም። ምንይዘው አሁን በዚያም አለ እኛ ኦርቶዶክሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለው ዋጋ ለእኔና ለእናንተ ነው። ቀራንዮ አደባባይን ኦርቶዶክሳዊ ትኩር ብሎ ሊያየው እንጂ ዞር ሊል አይገባው። ቀራንዮ አደባባይን መርሳት የለበትም። የተከፈለውን ዋጋ መርሳት የለበትም። ዓይን፣ እጅ፣ አፍ፣ እነዚህ እግር፣ አምስቱ የስሜት ሐዋሳት የሚባሉት ኃጢአት ሲሰሩ ቀራንዮ አደባባይ በመርሳታቸው ምክንያት ስለሆነ ቀራንዮ አደባባይ የተከፈለው የሰውን ልጅ በሙሉ የተነጠቀውን ርስት ለማስመለስ፣ የተገፈፈውን ጸጋ ለማልበስ፣ ከተሰደደበት ለመመለስ፣ የሰውን ልጅ ተስፋ ለመፈጸም፣ የሰውን ልጅ መከራ ለመጨረስ ስለሆነ መድኃኔዓለም ኢየሱስ ክርስቶስ የከፈለውን ዋጋ መርሳት ለኦርቶዶክሳውያን በጣም ሞኝነት ማሰብና ደግሞ እንደ ቅዱስ ዮሐንስ 70 ዓመት ሙሉ ሲያለቅስ እንደኖረው ቅዱስ ዮሐንስ ወንጌላዊው እንደሱ ደግሞ ማሰብ የተከፈለን ዋጋ እያሰቡ መኖር ነውና ኦርቶዶክሳዊነት መርሳት እንዳይኖርብን ቀራንዮ አደባባይን እንዳንረሳ የተከፈለልንን ዋጋ እያሰብን በኦርቶዶክሳዊት ቤተክርስቲያን ውስጥ ክርስትናዊ ሕግጋትን እየፈጸምን እንድንኖር መድኃኔዓለም ኢየሱስ ክርስቶስ ይርዳን። ስለነበረን ጊዜ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ውድ ኦርቶዶክሳውያን እህቶቼ፣ ወንድሞቼ ይህንን ቪዲዮ ሼር እያደረጋችሁ ለቴሌግራም፣ በቲክቶክ በልዩ ልዩ ላሏችሁ ዘመዶቻችሁ እያደረሳችሁ ሰብስክራይብ እያደረጉ ቤተሰብ እንድትሆኑና ቻናሉን እንድታሳድጉ በእግዚአብሔር ስም ጠይቃለሁ። ወስብሐት ለእግዚአብሔር። ስለነበረን ጊዜ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ክብር ስሙ የተመሰገነ ይሁን። የመድኃኔዓለም ረድኤቱና በረከቱ በቤታችን፣ በልጃችን፣ በገንዘባችን፣ በሁሉ ነገራችን ላይ ይሁን። ይቆየን።